ምንድነው? በቁም እየቃዣው ነው ልበል? ምንድነው? እትዬ አልማዝን አልገደልሻትም፣ በህይወት ነበረች። አልማዝ የተፈጠረው ነገር ንገራት። ምን እንደተፈጠረ። ይሄን ነገር ማስቆም አለብኝ። እንደምንም አድርጌ አስቆማለሁ። ዝም ብዬማ ማየት አልችልም። ተናገር እንጂ ምን ይዘጋሻል? ምን እንደተፈጠረ ንገራት። እሺ እናገራለሁ እኮ ተናገረ። አዎ በህይወት አለች። እንዴት ሊሆን ይችላል? አዎ ሰላም በህይወት አለው። አልገደልሽኝ። እንዴት ሊሆን ይችላል? እንዴት ከሞት ተነሳሽ? ሰላም እኔ እኮ ከሞት አልተነሳውም። መጀመሪያም አልገደልሽኝም። ያኔ የገፈተርሽኝ ጊዜ ራሴን ስቼ ነበር የወደቅኩት። ራሴን የሳትኩት ማለት እንዴ? ያን ጊዜ ራስሽ ስተሽ ነው እንዲወደቅሽው? እንዴት ሊሆን ይችላል? እንኳን መጣሽልኝ። ባንቺ ምክንያት ባዶ እጄን ቀረሁ። ወይኔ ቃል እንደ ዛሬ እኮ ተዋር። በጣም ቆጭቶኛል። እሺ አቶ በኃይሉ ከወደቀበት ተነስቷል። ሳሚ እንደዛ እንደ እባብ ቅጥቅጥ አድርጎ መሬት ላይ ደፍቶት ቢሄድም በስተመጨረሻ ግን ተነስቶ ወደ ወይዘሮ ገነት ቤት አመርቷል። ብሌን ታዲያ ወይዘሮ ሰላምን ለመታደግ የእሷን ሕይወት ለማዳን በብዙ ዋጋ ከፍላለች። አሁን ላይ ደግሞ በኃይሉ እሷን ለመበቀል አሳዳጊ እናቷን ለመግደል ወደ ቤት ሄዷል። በኃይሉ መቼም ቢሆን ልተውሽ አልችልም ብሌን፣ አንቺ ሀሳቤን እቅዴን እንዳጠፋሽ አንቺን ደግሞ እበቀልሻለሁ እሰራልሻለሁ እያላት ይገኛል። ይህንን ታዲያ ማድረግ የፈለገው ብሌን አሳዳጊ እናቷን ምን ያህል እንደምትወዳት እና ለእሷ ምን ያህል ቦታ እንዳላት ስለሚያውቅ በወላጅ እናቷ ሳይሆን በአሳዳጊ እናቷ መጥቶባታል ማለት ነው። እዚህ ጋር ብሌን ወይዘሮ ሰላም የራሷ ወላጅ እናት መሆኗን እንኳን ሳታውቅ ይህንን ሁሉ ዋጋ ከፍላ ከሞት ጋራ ግብ ፈጥራ በስተመጨረሻም የሰላምን ሕይወት ታድጋለች። ሰላም እንግዲህ ነፍሰ ገዳይ ሳትሆን ለወራቶች ነፍሰ ገዳይ ነሽ እየተባለ ወንድሟ በኃይሉ ሳይቀር ሲፎክርባት ገንዘብ የማሰጭኝ ከሆነ ለፖሊስ አሳልፌ እሰጥሻለሁ እያለ በየጊዜው በገንዘብ እያስቸገራት ነበረ። አሁን ላይ ታዲያ የእሱ ማስቸገር ሲቀጥል፣ ብሌን ግን ይሄ ነገር ውሸት መሆን አለበት፣ አልማዝ በህይወት ትኖራለች፣ በኃይሉ ለፖሊስ አንቺን አሳልፎ የሚሰጥ ከሆነ እሱም ቢሆን ተጠያቂ ነው የሚሆነው፣ ይሄ ነገር የነሱ ሴራ እንጂ አንቺ ነፍሰ ገዳይ አይደለሽም፣ የተፈጠረው አደጋ ነው። ከዚህ በፊት ደግሞ ዳግም አልማዝም መንገድ ላይ አይቻታለሁ ሲል ነበረ። ይሄንን ነገር ፈልገን ልናጣራ ይገባል በማለት ያው ብዙ ዋጋ ከፍላ በስተመጨረሻ ሞታለች የተባለችዋን አልማዝ ሰላምና ገዳይዋ የተባለች አልማዝና ሟች የተባለችው አልማዝ ፊት ለፊት ተፋጠዋል ማለት ነው። ይሄ ደግሞ በዳግም በብሌን በሳሚ አማካኝነት የሰላም ጭንቀት ተወግዷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ በጣም ደስ የሚሉ ነገሮች ተከስተዋል። ይህም ደግሞ ሰላም ነፃነቷ ወጥቷል። ስትጸጸት እንዳልነበረች ነፍሰ ገዳይ ነኝ እያለች እጇን ለፖሊስ አሳልፋ ለመስጠት ዝግጅቷን በጨረሰችበት ሰዓት ላይ ሀቅ እሷ ጋር ስላለ እውነት እሷ ጋር ስላለ የእውነት ፈጣሪ ረቷት ታዲያ በብሌን አማካኝነት ገንዘቧንም ሳታጣ ሙሉ ገንዘቧን እንግዲህ ልጅ ነኝ ብላ እዛ ቤት ለገባችው በውሸት የዲኤንኤ ውጤት ምርመራ ምክንያት እዛ ቤት ላለችው ቃል ሙሉ ንብረቷን በውክልና መልክ ልትሰጥና ልትፈራረም በተዘጋጀችበት ፕሮሰሱንም በጨረሰችበት ሰዓት ላይ ግን የመጨረሻው ሰዓት ላይ 11ኛው ሰዓት ላይ ብሌን ብቻዋን በረላቸው ላይ ቆልፋ ብትወጣም
ስትመለስ ግን ከኋላዋ 3 ሰው አስከትላ ነው የመጣችው። ይህም ታዲያ በህይወት የለችም የተባለችው አልማዝ በህይወት ኖራ ግን የበኃይሉ ማስፈራሪያ እየደረሰባት ከበኃይሉ ገንዘብ ተቀብላ ላለመታየት ስትደበቅ የነበረችው ሞተች የተባለችው አልማዝ ወዳ ሳይሆን ተገዳ ሳሚም አግዟቸው ቀጥታ አልማዝ ጋር መታለይ። አልማዝ ሰላም ጋር መታለይ። ሰላም ጋር መታ እንግዲህ ሰላምን ቀና ብላ ማየት አልቻለችም። ሰላምም ደግሞ ነፍሰ ገዳይ ነኝ ብላ ስትጨነቅ ስለነበረ የማየው ነገር እውነት ነው ወይ? የማየው ነገር ምንድን ነው? አልማዝ በህይወት አለች ወይስ እየቃዠው ነው ወይስ በቆሜ እያበድኩ ነው በማለት እንግዲህ የምትለው ግራ እስከሚገባ ድረስ በጣም ተረብሻ ነበረ። በጣም ተጨንቃ ነበረ። ማመን አቅቷት ነበር። አልማዝ አልሞተችም ብዬሽ ነበረ እትዬ፣ መጀመሪያውንም እኮ ነግሬሽ ነበረ። ይኸው አልማዝ በህይወት አለች። አልማዝ የተፈጠረውን ሁሉ እያንዳንዱን ነገር ለእትዬ አሁኑኑ አስረጃት። እትዬ ባንቺ ምክንያት ራሷን አሳልፋ ለፖሊስ ልትሰጥ ነበረ። ከዚህ በፊትም ራሷን ስታ አብዳ ነበረ። ባንቺ ምክንያት ብዙ ነገር ሆናለች። አሁን እያንዳንዱን የተፈጠረውን ነገር ንገሪያት ስትባል እንግዲህ ዝም ነው ያለችው። ተናገሪ ምን ይዘጋሻል ነው ያለችው። እንግዲህ ብሌን እውነቱን ለማፍለቅለጥ መጀመሪያም ቢሆን ከቃል ጋር ስትነጋገር ቃል አርፈሽ ተቀመጪ፣ የማያገባሽ ውስጥ አትግቢ ስትላት አታሸንፊኝም፣ እውነታውን አወጣለሁ። እስካሁን የቀለዳችሁባት የተጫወታችሁበት ይበቃል። አሁን ግን አሸንፍሻለሁ እንዳለች እንግዲህ አሸንፋለይ ብሌን። እውነታን የያዘ ሰው ሁሌም ቢሆን ያሸንፋል። ተናገሪ ስትባል እሺ እናገራለሁ ነው ያለችው። ምን ይዘጋሻል? ተናገሪ ምን ትጠብቂያለሽ ነው እንግዲህ ሲላት የነበረው ሳሚም እና እሺ በማለት እንግዲህ እያንዳንዱን እሷ እንዳልሞተች ሞታለች ተብሎ ደግሞ ሲሰራ የነበረው ድራማ የድራማው ተዋኝ ደግሞ ራሱ በኃይሉ የሰላም ወንድም የተባለው ራሱ እንደሆነ ሁሉንም ነገር ተናግራለች። ቃል ታዲያ በዚህን ሰዓት ላይ መኝታ ቤቷ ሆና አስቀድማ ጠበቃው አሁን እወጣለሁ፣ በቃ መሄድ አለብኝ፣ ሚቲንግ አለብኝ በማለት መጀመሪያ መውጫ በራቶ ነበረ። ምክንያቱም በሩ ተቆልፏል። ሰላም ግን ጠበቃው ጋር ስልክ ሲደወል ስላየች የምትሄድበት ካለ ሌላ ቁልፍ ስላለ ከፍቼ ልሸኝ እችላለሁ። እኔ ዝም ያልኩት ብሌን ያለ ምክንያት በሩን ቆልፈው አልሄደችም። ይህንን በር የቆለፈችበት የራሷ የሆነ ምክንያት አላት። እሷ ለእኔ በጣም ነው የምትጨነቀው፣ በጣም ነው የምታስበው። መታ የሚሆነውን ነገር ለማየት ስለፈለግኩኝ ነው። የቃል መረበሽ ደግሞ የበለጠ የሆነ የምጠረጥረው ነገር ውስጤ ተከስቷል። ለዛ ነው ጠበቃ በሩን ልክፈትልክና መሄድ ትችላለክ ነበረ ስትለው የነበረው። እሱም ታዲያ እሺ በቃ ካልሽ፣ ካልሆነ ግን መታ የሚፈጠረውን ነገር አብረን ብናይ ደስ ይለኛል ብሎ ነበረ። ችግር የለውም አንተ ወደ ስራ መሄድ አለብህ፣ ልክፈትል ለአደጋ ጊዜ ብዬ ያስቀመጥኩ ቁልፍ አለ ብላ እንግዲህ ቁልፉን ከቃል ክፍል ሄዳ ስታመጣ ቃል አይታለች። በዚህን ሰዓት ላይ ታዲያ ምንድን ነው ቃል እንዲህ ቁልፍ እያለ ነው ወይ እናቴ እስካሁን ድረስ ዝም ያልሽው ነው ስትላት የነበረው። አዎ ቁልፍ አለ፣ ነገር ግን ብሌን ያለ ምክንያት አይደለም በሩን ቆልፋ ሄደችው። በሩን እሷ ቆልፋ ስለሄደች ስትመጣ ራሷ ከፍታለን የሚፈጥረውን ነገር ማየት አለብን አስቀድማ። ከዛ በፊት ብሌን ታዲያ ለሰላም በሩን አልከፍትላችሁም፣ ምናልባትም ታመሰግኝኝ ይሆናል። በሩን ደግሞ የቆለፍኩት ለአንቺ ብዬ ነው። አንቺ በውሸት ታውረሽ በውሸት ተጠምደሽ ምንም የምታስተውዩም ነገር የለም፣ የምታዩ ነገርም የለም። ስለቆለፍኩት ይቅርታ፣ በኋላ ግን ለሁሉም ነገር ታመሰግኘኛለሽ፣ ለአንቺ ብዬ ነው እትዬ ብላት ነበረ። ይሄ ውስጧ ስላለ ሰላም በሩ እንዲከፈት ፈቃደኛ አይደለችም። ነገር ግን ጠበቃው አስቸኳይ ጉዳይ ካለው እንዲወጣ ይከፈትለታል በሚል እንግዲህ ለመክፈት ከፍትለታለሁ፣ ግን መልሼ በሩን እዘጋለሁ ነው ስትል የነበረው። የቃል ፍላጎት ታዲያ ጠበቃው ከዛ ከቤት ወጥቶ ቢሮ ሄዶ የእሷን ፕሮሰስ ቶሎ እንዲጀምርላት ነው። ጠበቃ ልትሄድ ነው ወይ እያለ ስትቅለሰለስ ነበረ። ሄዶ ያሳካል ብላ ደስ ብላት ነበረ። ጠበቃው አዎ ሊሄድ ነው፣ ሚቲንግ አለብኝ፣ ከዛ በፊት ግን ያንቺን ጉዳይ ጨርስልሻለሁ ሲላት ነበረ። እሷም አይ ችግር የለውም ይደርሳል ቀስ ብሎም ቢሆን እያለች ነበረና ወደ ክፍሏ ተመልሳ ታዲያ ያደረገችው ገና ለገና ሰላም ንብረቱን በስሜ አዙራልኛለች፣ ከዚህ በኋላ ምንም የምታመጣው ነገር የለም፣ ለፖሊስ አሳልፌ ይሰጣታለሁ በማለት
ፖሊስ ጋር ነበር የደወለችው። አስባችሁታል? ለራሷ የምትፈልገው ነገር ገና መሳካቱን እንኳን እርግጠኛ ሳትሆን የተንኮሏ ጥግ ፖሊስ ጋር ነበር የደወለችው። ነፍሰ ገዳይ ወንጀሉ የነፍሰ ግድያ ወንጀል ነበረ። ገዳይዋ ሰላም ናት፣ ተገዳይዋ ደግሞ አልማዝ ትባላለች። ሁለቱንም በዙሪያዬ በደንብ አውቃቸዋለሁ፣ ስሜ ግን እንዲጠቀስ አልፈልግም ብላ ከፖሊስ ጋር እያወራች ባለችበት ሰዓት ላይ ነበረ እንግዲህ ብሌን አልማዝን ይዛ ከች ያለችው እና ያየችውን ነገር ማመን ያቃታት እቺ ጉደኛ እቺ እባብ ይዛት መጣች ማለት ነው። አስቀድማ ግን ብሌን ያችን አሮጊት ይዛ እስከምትመጣ ድረስ ሰላም ቃሊቲ እስር ቤት ትወርዳለች። አበቃልሽ ሰላም አሸነፍኩኝ እያለች እየተደሰተች ነበረ። ደስታዋ እንኳን ሳያልቅ ነበረ ወደ ሀዘን የተመለሰው። ምክንያቱም በቁስ የተመላ ደስታ፣ ሰውን በማስከፋት የሰውን በመመኘት የሰውን በመፈለግ የሚመጣ ደስታ፣ በተንኮል የሚመጣ ደስታ ቅጽበታዊ ነው፣ ወዲያው ነው የሚለወጠው። ትክክለኛ ደስታ የሰው ልጅ ከራሱ ያለው መልካምነት ሲሆን እንጂ በሰው ላይ በሚሰራው ሴራ ምናልባት ለጥቂት ደቂቃዎች ሊደሰት ይችላል፣ ግን ወዲያው ነው የሚጠፋው። ቃል የሆነችው እንደዛ ነው። ለደቂቃዎች ሳትቆይ ወዲያው እንግዲህ መታጉዷን ዝርግፍ አርግታላታለች። አልማዝም ብትሆን ይሄን ነገር ማስቆም አለብኝ፣ ይሄ ነገር ሲሆን እያየው ዝም ማለት የለብኝም እያለኝ ከራሷ ጋራ በስተመጨረሻም ለመዋሸት እንጂ ይቅርታ ለመጠየቅ ምንም አይነት ልብ አልነበራትም። ቃል ውሸትን በደንብ አድርጋ ስለተካነችው ማስቆም አለብኝ፣ አለቀልኝ፣ አበቃልኝ፣ ምንድን ነው ማድረግ ያለብኝ? ይሄንን ነገር ስትናገር ማየት የለብኝም። አልማዝ እባክሽ በእናትሽ እንደው አትናገሪ እያለች እንግዲህ በውስጧ እያወራች ነበረ። ግን አልማዝ ላትናገር አይደለም የመጣችው። 3 ሰው ይዟት ሲመጣ ሰላምን ነፃ ለማውጣት እና የተፈጠረውን ሁሉ ነገር ለመናገር ነው። ሲቀጥል አልማዝ ተጸጽታለች። አሁን ላይ ባደረገችው ድርጊት ዋጋውን አግኝታለች። ልጇ እንኳን ሞቶባት መቅበር አልቻለችም። ምክንያቱም ከከተማ ውጪ ተብላለች፣ ከሰው ተደብቀሽ ኑሪ ተብላለች፣ ሳትሞት ሞተሻል ተብላለች። ይሄ ሁሉ ነገር ስላለ እሷን በሰቀቀንና በፍራቻ የባህሉን ዛቻ የባህሉን ፍራቻ ሲቀጥል የወሰደችውን ገንዘብ ይሄን ሁሉ ተጨማምሮ እንግዲህ በጣም በስጋት ውስጥ እና በሰቀቀን ውስጥ በገዛ ራሷ ነፃነቷን አታ ነበረ የምትኖረውና ተናገሪ ስትባል እንግዲህ ሁሉ ነገር ድራማ ነው። አልገደልሽኝም፣ አልሞትኩኝም፣ እኔ ራሴን ስቼ ነው ስትገፈትሪኝ የወደኩት። ወዲያው ነቅቻለሁ። ስነቃ ደግሞ በኃይሉና ቃል አጠገቤ ነበሩ። በዛን ሰዓት ቃል በጣም ደንግጣ ነበረ። ለሰላም ልንገራ ስትል ግን እንዳትናገሪ፣ ይሄንን አጋጣሚ ልንጠቀምበት ይገባል፣ ሰላምን እያስፈራራን ከእሷ ገንዘብ እንቀበላለን ነበረ ያለው እንግዲህ በኃይሉ ማለት ነው። ወንድም ተብዬው እንደዚህ አይነት ወንድምም አለ። ፈጣሪ ሆይ በኃይሉ በቃ ወንድም ሳይሆን ጠላት ነው ማለት ነው። እንደዚህ በእህቱ ላይ ይሄንን ሁሉ ሴራ ማሴሩ። እናም እኔም ዝም እንድል እና ገንዘብ እንደሚሰጡኝ አስማሙኝ። ምንም አማራጭ ስላልነበረኝ እሺ ብዬ ተስማማውኝ። የሞተ ሰው መሰልኩኝ። ከዛም በኋላ ግን ብዙ ቆይተን በኃይሉ ገንዘቤን አልሰጠኝ ሲል እንኳን ልነግርሽ መጥቼ ነበረ። በዛ ሰዓት ላይ ታዲያ ቃል 200,000 ብር ሰታኝ ከዚህ ሀገር ከዚህ ሰፈር እንድለቅ አስጠነቀቀችኝ። እኔም ከዚህ ሄድኩኝ። ይሄ ሁሉ ደግሞ በመሆኑ እኔ ተጸጽቻለሁ። ልጄን አጥቻለሁ። ልጄ ቀብር ላይ እንኳን አልተገኘውኝም። በዚህ ነገር የተጎዳሁት ከምንም በላይ እኔ ነኝ። ሰላም እባክሽ ይቅርታ አድርግልኝ ነው ስትል የነበረው ቃል። ታዲያ በዚህን ጊዜ ውሸት ነው፣ አትዋሺ፣ እንዴት ትዋሻለሽ? እኔ ጭራሹኑ አንቺ እንደ ሞትሽ እንጂ የማውቀው በህይወት እንዳለሽ አላቅም ብላ ቃል አሁንም ክደቷን ቀጠለች። ታውቂያለሽ እንዳልሞትኩኝ በደንብ ነው የምታውቂው። 200,000 ብር ሰጥተሽ ከዚህ እንዲሄድ ያረግሽኝ አንቺ ነሽ። ድራማ ውስጥ የተሳተፍሽውና የተስማማሽው ከባህሉ ጋር አንቺ ነሽ። እንዴት ነው የማታውቂው? በደንብ ታውቂያለሽ። ታዲያ ቃል አሁንም እኔ እናቴ በእኔ ምክንያት ሰው ገደለች ብዬ ስጨነቅ ነው የኖርኩት። እንዴት እንደዚህ ትያለሽ? ውሸት ነው ስትል የነበረውና ሰላም ታዲያ ጭራሽ ቃልም ታውቃለች። እሷ እያወቀች ነው እንደዚህ ስጨነቅ። እኔ እኮ ላብድ ደርሼ ነበረ፣ እንዴት አልነገረችኝም ነበረ እንግዲህ ስትል የነበረውና አዎ ታውቃለች፣ በደንብ ነው የምታውቀው። በሀሳብ ውስጥም ደግሞ ራሷው ተስማምታለች።
እዚህ ስምምነት ውስጥ እሷም አለች ብላ እንግዲህ ፈረጥረጥ ያደረገችው ቃል ውርደቷን ተሸክማለች። ምንም ውርደት እንደዚህ እየተነገረላት እንኳን ድርቅና አይደለም፣ ውሸቷን ቀጥላለች ማለት ነው። እሷን እንዴት ታምኛለሽ? እኔ ልጅሽን ነው የምታምኘው ወይስ እሷን ነው የምታምኘው? እኔ የማውቀው ነገር የለም፣ እኔ የማውቀው እንደሞተች ነው ስትል የነበረው። ሰላም እንግዲህ አምራለች። ማውራት ያለባት በዚህ ሰዓት አልማዝ ብቻ ናት። አንቺ እንድታወሪ አልፈልግም ነው ስትላት የነበረው። ቃል ታውቃለች፣ እውነት ነው፣ ስምምነት ውስጥ አለች አልኩሽ እኮ ቃል እየዋሸችሽ ነው ብላታለች። እንግዲህ በዛው ቀጥላ እንደው አልማዝ ከጀመረች አይቀር ማድረግ የነበረባት ቃል የሰላም ትክክለኛ ልጅ እንዳልሆነችም መናገር ነበረባት። ያንን ብትናገር ኑሮ ያው በቃ ድራማው ያበቃለታል። በእርግጥ በምን ያራዝሙታል እንጂ ታውቃለች፣ በደንብ ነው የምታውቀው ቃል የእሷ ልጅ እንዳልሆነች እና ግን ልጅ ነኝ ብላ እዛ ቤት ተቀምጣለች። እንዴት አንቺ ልጅ ሞተብኝ ትያለሽ? እንዴት እንደዚህ ታደርጊያለሽ? ገንዘብ ተከፍሎሽ እኔ እኮ ላብድ ነበረ፣ ራሴን ጠልቼው ነበረ፣ እጄን ለፖሊስ ልሰጥ ነበረ እኮ እንዴት አስቻለሽ? እንዴት እንደዚህ ታደርጊያለሽ? ብላ እንግዲህ አንገቷን ሲጠረገቻት ማለት ነው። የአልማዝን አንገት እንግዲህ ሰላም ሲጠረገቻት በድጋሚ ነፍሰ ገዳይ ልትባል ነበረ። እንደውም ብሌን ባትኖር ማለት ነው። ለራሷ ነው ስትል የነበረው ደግሟታል ማለት ነው አልማዝ። እና አንገቷን ሲጠረጋ በደህና የተገኘች ሴትዮ ከሞት ከነፍሰ ገዳይነት እንድትገላገል ዋጋ የተከፈለላት ሰላም እንደገና አንገቷን ሲጥል ታደርጋል ነበረ። ብሌን እንግዲህ ገላግላ ከቤት አስወጥተዋታል አልማዝን እንድትረጋጋ። እንግዲህ ብሌን እየተቆጣቻት ነበረ። መረጋጋት አለብሽ፣ ስትናደድ ያምሻል። እኔ አሁን ዛሬ እንድትከፊ አይደለም የምፈልገው፣ ዋጋ ከፍዬ ያመጣዋት ከሞት ጋር ግብ ፈጠር እኮ ያመጣዋት አልማዝን ነፃ እንደሆንሽ እንድታቂ ነው፣ እንድትደሰች ነው። ራስሽን ለፖሊስ አሳልፈሽ እንዳሰጭ እንጂ አሁን ላይ እንድታንቂያት አይደለም እትዬ፣ መረጋጋት አለብሽ ብላ እንግዲህ ብሌን እንግዲህ ዛሬ የሀዘን ቀን ሳይሆን የደስታ ቀን ነው። ይህንን ደስታችን ደግሞ ማክበር ነው ያለብን። ዛሬ እንድታዝኒ በጭራሽ አልፈልግም እትዬ፣ የደስታችን ቀን ነው፣ መደሰት አለብን። እንደውም የደስታ ፕሮግራም ነው፣ ዝግጅት ማዘጋጀት አለብን፣ መደሰት አለብን ብላ እንግዲህ ሰላም እንድትረጋጋ እያደረገቻት ነበረ። ሰላምም ልክ ነች ልጄ፣ እድሜ ላንቺ። መጀመሪያ እኮ አንቺ ስትነግሪኝ አላመንኩኝም፣ ማመን አቅቶኝ ነበረ። አሁን ላይ ግን ልጄ ስላላመንኩሽ በጣም ይቅርታ አድርጊልኝ። አንቺ ምን አለ የወለድኩሽ ልጄ በሆንሽ። እዚህ ጋር ቃል የኔን ህይወት ልታበላሽ፣ እኔን ልታሳስር፣ ንብረቴን ፈልጋ ይሄንን ሁሉ ስታደርግ አንቺ ደግሞ ዋጋ ከፍለሽ ነፃ ወጣሽኝ፣ አመሰግናለሁ፣ ይቅርታ አድርጊልኝ ነበረ ስትላት የነበረው ማለት ነው። ታዲያ ጠበቃው ምን ብለዋለች? ሰላም መጀመሪያ ላይ ያው ለቃል ሙሉ ውክልና ሰጥታን ነበረ። ቅድም ያልኩህን በጭራሽ እንዳታረገው እርሳው ነው ያለችው። እርሳው ምክንያቱም የእሷን እስር ቤት ጥሎ ንብረቷን ለመውረስ የምትፈልግ ልጅ ስለነበረች ቃል እውነታውን ስላረጋገጠች አሁን ላይ ሰላም ቅድም ያልኩህን ነገር እርሳው፣ እንዲሁም ከተቻለ ጠበቃ እሷ እኔ ድንገት እንኳን በሞት ንብረቴን መውረስ እንዳትችል የሚደረግበት መንገድ የሚቻል ከሆነ እሱን እንድታደርግልኝ ይፈልጋለሁ። ከቤተሰብ ቀጽ ውስጥ እንድታወጣልኝ ይፈልጋለሁ። ከዚህ በኋላ እሷ ልጅ አይደለችም በማለት እንግዲህ ቃልን ያው መጀመሪያም ልጇ አይደለችም፣ ግን የዲኤንኤ ወረቀቱን ብቻ ስላየች ሰላም ልጅ ናት በሚለው ተቀመጠች እንጂ ልጅ አይደለችም። የእሷ ልጅ አለመሆን ደግሞ ይቀጥላል። ዶክተሩ የራሱን ስራ እየሰራ ነው። ያኔ ደግሞ ዶክተሩ ያጋልጣታል። እስከዛም አልጠበቀችም ሰላም። እንግዲህ ከዚህ በኋላ አንቺ ልጅ አይደለሽም፣ ከዚህ ውጪ አልፈልግሽም፣ ብሌን እንደሰት፣ በቃ የደስታ ጊዜያችን ነው ስትል፣ ቆይ ከዛ በፊት ማድረግ የምፈልገው አንድ ነገር አለ፣ ችግር የለውም አልከፋም፣ መጥፎ ነገርም አላደርግም በማለት እንግዲህ ወደ ቃል ክፍል ነው ሄደችው። የቃልን ልብሶች በትንሽዬ ሻንጣ ሰብስባ አድርጋ አንጥታ ከዚህ በፊትም አንቺን እዚህ ቤት መልሼ ስላስገባውሽ በጣም ጥፋተኛ ነኝ፣ እሱ ራሱ ይጸጽተኛል። ከዚህ በኋላ አንቺና እኔ እናትና ልጅ አይደለንም፣ ቤቴ ለቀሽ ውጭልኝ ብላታለች። ከቤት እንግዲህ መንቅር አድርጋ አውጥታታለች። በኃይሉም እንግዲህ እኛ መቼም እንደዛ ደምቶ አይነሳም፣ ከዚህ በኋላ ብሌንም ሰላምም የሰላም ህይወት ይኖራሉ ብለን ስንጠብቅ እባባ ፈርልሶ እንደሚነሳ እሱም
ደሙን አሻሽጎ ምናምን ተነስቶ እንግዲህ ቀጥታ ወደ እነ ብሌን ቤት ሄዷል። አሁን ላይ በጣም ከባዱ ነገር እንግዲህ እነ ብሌን ቤት ምንድን ነው? እናትየዋ በጣም ደንግጣለች ስታየው። ልጄ ረፊ፣ ይሄ ሰውዬ ጥሩ አይደለም፣ ይሄ ሰውዬ ይጎዳሻል፣ ብታርፊ ይሻላል በማለት ስትናገር ነበረ። ምክንያቱም ከባድ ነው በኃይሉ ሰው ከመግደል ወደኋላ የማይመለስ ጨካኝ አረመኔ ነው። ታዲያ ከወንድ ጋር አይጋጠምም ችግሩ። እንደ ሳሚ አይነት ጀግና ወንድ ሲያገኝ ግን ይሄው እሱም እንደዚህ ልኩን ያገኛል። ግን ያው አቅም የሌላቸው ሰዎች ካየደ ደግሞ እየተጫወተባቸው ይገኛልና የብሌን እናት ጋ ነው ቀጥታ ሄደው ብሌን እሰራልሻለሁ፣ አንቺ ሁሉ ነገሬን አሳጣሽኝ፣ አንቺ ትንኝ እያለ እንግዲህ እሷን ከዚህ በኋላ የምትነካት ከሆነ እኔ አልለቅህም ብሎታል ማነው ሳሚ። እሷን በጭራሽ ብሌንን የሚናገርበት ሰው አይወድም። በቃ ረረ እንደ ሳሚ አይነት ጠባቂ ወንድ ይስጣችሁ ሴቶችዬ፣ እውነት ነው። እንደ ሳሚ አይነት ጠባቂ ወንድ ማለት ነው። ሰው ቀና ብሎ ሲያችሁ ልክ ልኩን የሚያሳይ ማለት ነው። እንደዚህ ነው በቃ መከታ ከተገባ እንደዚህ እንደ ሳሚ አይነት ጀግና ወንድ ነው መከታ የሚሆን ማለት ነው። ሰው መጥፎ ነገር ሲናገራችሁ ይዞ በቦክስ ያስከብራልና ለዛውም ብሌንን እሱ ስለሚያፈቅራት ነው። ብሌን ደግሞ ራሷ የምታፈቅረው እንግዲህ እንደምናውቀው ዳግም አለ። ፍቅረኛዋ ዳግም ነው። ቀለበት ያሰረላት ዳግም ነው። ግን በብሌን የሚመጣበትን ሰው ጭራሽ ነው መቋቋም የማይችለው ማለት ነው። በዛ ልክ ነው እንግዲህ በኃይሉን ሲያሰቃየውና ዋጋውን ሲሰጠው የነበረው። አሁን ወይዘሮ ገነትን ምን ሊያረጋት ይችላል ካልን እዛ ቤት እንግዲህ የወይዘሮ ገነት ጎረቤት ፀሐይ እንግዲህ እዛ ነው ያለችው። ድንገት ሲገባ ወይዘሮ ገነት ከዛ በፊትም ልጆቼ ጠዋት እንደወጡ ቀሩ፣ ምን ሆነው ነው? የሰው ህይወት እናተርፋለን፣ ሰው እንረዳለን ብለው እነሱ የሆነ ነገር ሆነውብኝ ይሆን? ምን ይሻለኛል? አምላኪው ልጆችን ጠብቅልኝ አደራ እያለች እንግዲህ ብቻዋን ቁጭ ብላ እያዘነች እየቆዘመች ነበረ። በስተመጨረሻ ጎረቤቷ መታላታለች። ወይ እንኳን መጣሽልኝ፣ ደብሮኝ ነበረ፣ በጣም ጨንቆኝ ነበረ፣ እንኳንም መጣሽ ጎረቤቴ ነው ስትላት የነበረው። እኔ ያለው የምመደበር ነው የምመጨነቅ ነው። አሁን ቡናን አፊና ወሬያችንን እያወራን ጭንቀትሽን ትረሻለሽ፣ ደግሞ የምመጨነቅ ነው ስትላት የነበረውና ልጆች የት ሄደው ነው ስትባል እንግዲህ እነሱማ ያው ሰላምና በኃይሉ ተጣልተዋል መስለኝ እሷን እናድናለን በማለት ለእሷ ብለው ወጥተዋል። እስካሁን ድረስ አልተመለሱም። በጣም ጨንቆኛል፣ ልጆቼ ደረቅ ናቸው፣ ሁለት ደረቅ ነው ያለችው። በተለይ ብሌን ደረቅ ናት። ያመነችበትን ነገር ከማድረግ ወደ ኋላ አትመለስም። ያው ደግሞ እንዳሰበችው አድርጋዋለች፣ አሳክተዋለች። በኃይሉ የሚባለው ሰውዬ እኮ በጣም ከባድ ነው። ከሱ ሰውዬ ጋር ግን እኮ ባትሳፈጥ ይሻላል ብላ እንግዲህ የገነት ጎረቤት ፀሐይ ወሬ ትጀምራለች። እንዴ ይህን ሰውዬ ታውቂዋለሽ ወይ? ስለ እሱ እኮ ስታወሪ በጣም ከሱ ጋር ቅርርቦሽ እንዳለች ነው የምታወሪው። ከዚህ በፊት ትተዋወቃላችሁ ወይስ እንዴት ነው ስትላት የነበረው። ኧረ በጭራሽ እንደው ሲባል ስለሰማው ነው ምናምን ማለች። እንግዲህ ከአልማዝ ጋር ሚስጥር ከገነት ጋር ሚስጥር እየወሰደች ስታቀብል ነበረ። ከዚህ በፊትም የሆነ መረጃ እንድትሰጥ እዛ ቤት ፋይል ለማውጣት ገብታ ነበር። ያው ከባህሉ ጋር ትሰራለች። ገነት ግን ይሄንን አታውቅም። ጥሩ ጎረቤቴ ናት ብላ ነው የምትቀመጠው። ግን ደግሞ ፀሐይ የገነት ጥሩ ጎረቤት ሳትሆን የገነት አጥፊ ጎረቤት ናት ማለት ነው። ሚስጥር አውጥታ የምትሰጥ ናት፣ ለባህሉ የምታቀብል። የጎረቤቷን ሚስጥር አውጥታ ለባህሉ ትናገራለች፣ ገንዘብ ደግሞ ከባህሉ ትቀበላለች። ይሄንን ሁሉ እንግዲህ ወይዘሮ ገነት አታውቅም። አላውቅም ነበረ እንግዲህ የእሱኑ ስም እየጠሩ ባሉበት ነው ድንገት ቤት ውስጥ የገባባቸውና ተኮሳትሮ ሁለቱንም ሲመለከታቸው ነበረ። እዛ ቤት ሄደው ታዲያ ብሌንን መበቀል የፈለገው በእናቷ በኩል ነው። ብሌንን ብቻዋን ሊያገኛት አይችልም። አሁን ላይ ከዳግም ጋ ነው ብዙውን ጊዜ የምትሄደው። ሲቀጥል ደግሞ ብሌንን ቀና ብለክ እንዳታያት የሚል ማስጠንቀቂያ ሰጥቶታል ሳሚ። እሷን የምትነካት ከሆነ እገልሃለሁ ብሎታል። ከምሞት ብሎ እናትየዋን ነው ሊያጠቃ እየሄደ ያለው። ደግነቱ ያው ብቻዋን አይደለችም። ማናት አልማዝ ፀሐይ ማብራት ነው ያለችው። ስለዚህ ሊነካት አይችልም ብዬ አስባለሁ። ግን እናቷን ከነካባት ብሌን በጣም ነው የምታዝነው። የምር በጣም ነው የምታዝነው ማለት ነው። በወይዘሮ ገነት ድርድር አታውቅም። ዋጋ ከፍላ ያሳደገቻት ከእናት በላይ እናት የሆነች ናትና ብታሳድጋትም በቃ በጣም ነው የሚዋደዱት። አንዳንዴ መውለድ ብቻውን ትርጉም የለውም። በነገራችን ላይ ልጆች የበለጠ ወልዶ የጣላቸውን ብቻ ሳይሆን የሚፈልጉት እንክብካቤ ነው የሚፈልጉት። መውለድ
ብቻውን እናት ወይ ደግሞ አባት ሊያሰኝ አይችልም። ትልቁ ነገር ልጆች የሚፈልጉት እንክብካቤ ይፈልጋሉ፣ ፍቅር ይፈልጋሉ ከወላጆቻቸውና ወይዘሮ ገነት ደግሞ ለብሌን ያጣችው ፍቅር የእናትነት ፍቅር ያንን ተክታ ነው ያሳደገቻት። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ከዚህ ድራማ ምን ተማራችሁ? እስኪ ኮመንቱልኝ ማለት ነው።